አብዛኛው ሰው የመኪና ወይም የቤት ዕቃ አልባሳት ሲያይ የሚታየው ተራ የጨርቅና የቆዳ ስፌት ብቻ ነው። ነገር ግን ከነዚህ ስፌቶች ጀርባ ያለው ታሪክ የሚጀምረው ከንጉሳውያን ቤተ መንግስት ነው። ማሽን ሊተካው የማይችለውና የሰው ልጅ እጅ ብቻ ሊሰራው የሚችለው ያ ውድ ስፌት ምንድን ነው? አንድ ወንበር ወይም የመኪና ውስጥ አካል በሺዎች የሚቆጠሩ ዶላሮችን እንዲያወጣ የሚያደርገው ሚስጥርስ? ዛሬ በቶሚ አፖልስትሪ የዚህን ጥበብ የተሰወሩ ሚስጥሮችና ታሪካዊ አመጣጥ በጥልቀት እናያለን። ወደ ኋላ ተመልሰን ታሪኩን ስናይ ከ1000 ዓመታት በፊት በጥንታዊ አውሮፓና ግብጽ የቆዳ አልባሳት ጥበብ የተራ ሰው ንብረት አልነበረም። የሀብት የሥልጣንና የንጉሳውያን መገለጫ ነበር። በወቅቱ የነበሩ የዕደ ጥበብ ባለሙያዎች ለንጉሳውያን ዙፋንና ቃሬዛዎች የሚሰሩት አልባሳት ወራት ይፈጅ ነበር። ዛሬ ደግሞ ያ ታሪካዊ የእጅ ጥበብ ሳይጠፋ ወደ ቪአይፒ መኪናዎችና የቅንጦት ሳሎኖች ገብቷል። ሰዎች አብዛኛውን ጊዜ የቁሳቁሱን ዋጋ ብቻ ያሉ፣ ነገር ግን እውነተኛው ዋጋ ያለው ቁሳቁሱ ላይ ሳይሆን ያንን ቁሳቁስ ቀርጾ ቆርጦና ሰፍቶ ውብ ዕቃ በሚያወጣው የባለሙያው የእጅ ጥበብና ሰዓታት በፈጀው ጥንቃቄ ውስጥ ነው። በ18ኛውና 19ኛው ክፍለ ዘመን አፖልስትሪ ከቤተ መንግስታት አልፎ ወደ ሀብት የንግድ ማህበረሰብ ተሰራጨ። በዚህ ወቅት ነው በታሪክ ትልቅ ለውጥ ያመጣው የኮይል ስፕሪንግ ወይም የብረት ስፕሪንጎች ፈጠራ የመጣው። ስፕሪንጎች በወንበር ውስጥ መገጠም መጀመራቸው የመቀመጫዎችን ምቾት ሙሉ በሙሉ ቀይረው የዘመናዊ ሶፋዎች መሰረትም ተጣለ። የኢንዱስትሪ አብዮት ሲመጣ የስፌት ማሽኖችና የፋብሪካ ምርቶች መጡ። ነገር ግን አውቶሜሽን ቢስፋፋም የጥበቡ እውነተኛ ዋጋ ሳይቀንስ በሙያተኞች የእጅ ሥራና በትክክለኛ መለኪያ ላይ ተመስርቶ ቀጠለ። የመኪና ፈጠራ በ20ኛው ክፍለ ዘመን መጀመሪያ ላይ ሲመጣ አፖልስትሪ አዲስና ታላቅ መድረክ አገኘ። የመጀመሪያዎቹ አውቶሞቢሎች ክፍት ስለነበሩ የአየር ሁኔታንና ንፋስን የሚቋቋሙ ጠንካራ ስፌቶችን ይፈልጉ ነበር። በሂደት ግን አፖልስትሪ ከመኪና አካል አልፎ የቅንጦት የቪአይፒ መኪናዎችና የውበት መገለጫ ሆነ። እንደ ዳይመንድ ስቲቺንግ ያሉ ውስብስብ ዲዛይኖች ከጥንታዊ የንግስና ዘመን ተወስደው ወደ ዘመናዊ ተሽከርካሪዎች ገቡ። የሺህ ዓመታት የሰው ልጅ የእጅ ጥበብና የትዕግስት ውጤት ዛሬም ቢሆን በእያንዳንዱ የቪአይፒ መኪና ስፌት ላይ ይንጸባረቃል። ስለዚህም በሚቀጥለው ጊዜ የመኪናችሁን የውስጥ አካል ወይም የሳሎናችሁን ወንበር ስታዩ ከጀርባው ያለውን የሺህ ዓመታት ታሪክና የባለሙያውን ጥበብ አስቡ። የእርሶንም መኪና ወይም የቤት ዕቃ ወደ ላቀ የቅንጦት ደረጃ ለመቀየር ከቶሚ አፖልስትሪ ጋር ይስሩ። ይህ ቪዲዮ ከተመቻችሁ ላይክ በማድረግ ለጓደኞቻችሁ ሼር በማድረግና ለተጨማሪ ድንቅ የጥበብ ቪዲዮዎች ሰብስክራይብ በማድረግ ቤተሰብ መሆኑን አይርሱ። ቶሚ አፖልስትሪ